ሰላም እስቲ አንድ ጥያቄን ጠያየቅ በሕይወትም ሆነ በሞት ለህልውናችን እውነተኛ ትርጉም የሚሰጠው ምንድን ነው? ዛሬ ስለ መኖራችን መሠረታዊ እውነት የሚናገር አንድ በጣም ኃይለኛ ጥቅስ እንመረምራለን። እመኑኝ፣ ይሄ ስለ ሕይወት ያለንን እይታ ሙሉ በሙሉ የመቀየር አቅም ያለው ሐሳብ ነው። እስቲ ቃላቱን በደንብ እናስባቸው። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። በቃ ቀላል ይመስላል አይደል? ግን ከበስተጀርባው ያለው ሐሳብ በጣም ጥልቅ ነው። ሕይወታችንም ሞታችንም እንዴት ነው የአንድ ትልቅ ዓላማ አካል ሊሆኑ የሚችሉት? እስቲ ይህን ሐሳብ በደንብ እንፈትሸው። እንግዲህ የዛሬው ጉዟችን ይሄን ይመስላል። መጀመሪያ የጥቅሱን ዋና ሐሳብ እንረዳለን። ከዛ የዚህን ሐሳብ ስር በብሉይ ኪዳን ውስጥ እንፈልጋለን። ቀጥሎ በአዲስ ኪዳን እንዴት እንደተረጋገጠ እናያለን። ከዛ ደግሞ ከእምነት ውጭ ባለው ዓለም ውስጥ ተመሳሳይ ሐሳብ መኖሩን እንቃኛለን። በመጨረሻም ይህን ሁሉ መርህ በሕይወታችን ውስጥ እንዴት ተግባራዊ ማድረግ እንደምንችል እንመለከታለን። እሺ፣ ክፍል 1 የመርሁ ዋና ሐሳብ። ጥቅሱ የጌታ ነን ይላል። ይህ ማለት መሆን ወይም ባለቤትነት ማለት ነው። ግን በእርግጥ ምን ማለት ነው? ዝርዝር ምሳሌዎችን ከማየታችን በፊት እስቲ የሐሳቡን ልብ እንመርምር። እንግዲህ ቁም ነገሩ የጌታ መሆን የሚለው ነው። ይህ ግን የሆነ ንብረት ወይም ዕቃ እንደመሆን አይደለም በጭራሽ። ይልቁንስ እስቲ እንደዚህ እናስበው። ማንነታችን፣ የሕይወታችን ዓላማ እንዲሁም የመጨረሻ ደህንነታችን በራሳችን ላይ ወይም በሚለዋወጡ ሁኔታዎች ላይ ሳይሆን ጸንቶ በሚኖር መለኮታዊ ኃይል ላይ የተመሠረተ መሆኑን ነው የሚያሳየው። በዚህ መንገድ ስናየው ሕይወትም ሆነ ሞት የአንድ ትልቅ ታሪክ አካል ሆኖ ትርጉም ይሰጣሉ። እሺ፣ አሁን ደግሞ ወደ ክፍል 2 እንሻገር። የብሉይ ኪዳን አስተጋባው። ይህ የጌታ የመሆን ሐሳብ አዲስ ኪዳን ላይ ብቻ ተጀመረ ነገር አይደለም። በፍጹም ስሩ በጣም ጥልቅ ነው። ከሺዎች ዓመታት በፊት በተጻፉ የብሉይ ኪዳን መጻሕፍት ውስጥ እንዴት እንደተገለጸ አብረን እንይ። እነዚህን ቃላት ስሙ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተመሰገነ ይሁን። ይህን ያለው ኢዮብ ነው። መቼ መሰላችሁ? ሁሉን ነገሩን፣ ልጆቹን፣ ንብረቱን፣ ጤናውን፣ በቃ ሁሉን ነገር ባጣበት ቅጽበት ነው። ይህ ምን ያሳያል? የእሱም ማንነት በያዛቸው ነገሮች ላይ ሳይሆን በእግዚአብሔር ላይ የተመሠረተ መሆኑን ነው። በጣም ኃይለኛ እይታ ነው። ታዲያ የኢዮብ ታሪክ ከሮሜው መልእክት ጋር እንዴት ይገናኛል? ግንኙነቱ ይሄ ነው። ሁለቱም የሚያስተምሩን አንድ ወሳኝ እውነት አለ። ይሄውም በደስታም ሆነ በሐዘን፣ በሕይወትም ሆነ በሞት እውነተኛ ማንነታችን እና ደህንነታችን ከሁኔታዎች በላይ በሆነው አምላክ እጅ ውስጥ መሆኑን ነው። የኢዮብ እምነት የዚህ መርህ ሕያው ምስክር ነው ማለት እንችላለን። እሺ፣ አሁን ደግሞ ወደ ክፍል 3 እናልፋለን። የአዲስ ኪዳን ማረጋገጫ። ቅድም ያየነው የኢዮብ መርህ በብሉይ ኪዳን ብቻ አልቀረም። በፍጹም አዲስ ኪዳን ውስጥ በተለይ በሐዋርያት ሕይወት ውስጥ ይበልጥ ግልጽና ኃይለኛ ሆኖ እናገኘዋል። ለምሳሌ ሐዋርያው ጳውሎስን ውሰድ። ይህን ሁሉ ሐሳብ በጥቂት ቃላት እንዴት እንዳጠቃለለው ስሙ። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው። በቃ ይሄ አባባል የሕይወቱን ፍልስፍና በሙሉ ይገልጻል። ሁሉም ነገር በአንድ ማዕከል ዙሪያ ነው የሚያጥነጥነው። እናያቸዋል። የጳውሎስ ቃላት የሮሜ 14:8ን ሐሳብ በተግባር እያሳዩ ነው። ሕይወቱ ለክርስቶስ ከሆነ ሞት መጨረሻ አይደለም ማለት ነው። እንዲያውም ወደዛ ዓላማ ይበልጥ የሚያቀርብ መንገድ ነው ማለት ነው። ይህ የጌታ መሆን የሚለው መርህ ሕይወትን ብቻ ሳይሆን ሞትንም ጭምር በተለየ ዓይን እንድናይ ያደረገናል። እሺ፣ ክፍል 4 ዓለም አቀፋዊ ትይዩ። እስካሁን ያወራነው ሁሉ በመጽሐፍ ቅዱስ አውድ ውስጥ ነው። ግን እስቲ አንድ ጥያቄ እናንሳ። ከራስ በላይ ላለ ዓላማ የመኖር ፍላጎት የሰው ልጅ ሁሉ የጋራ ባህሪ ቢሆንስ? እስቲ ከእምነት ውጪ ያለውን ዓለም እንቃኝ። ይሄ ጥያቄ በጣም ወሳኝ ነው። ለምን? ምክንያቱም ከራስ በላይ ላለ ነገር ራስን መስጠት የሚለው ሐሳብ በብዙ የሰው ልጅ ጥረቶች ውስጥ ይንጸባረቃል። ለምሳሌ እስቲ አስቡት፣ ለሳይንስ፣ ለሥነ ጥበብ ወይም ለማኅበራዊ ፍትሕ ሕይወታቸውን ሙሉ የሰጡ ሰዎችን ታሪካቸውን ስናይ ይሄን ሐሳብ እናገኛለን። ያያቸዋል። መንገዶቹ ሊለያዩ ይችላሉ። አንደኛው በመለኮታዊ ዓላማ ሊሆን ይችላል። ሌላኛው ደግሞ ለሳይንስ፣ ለፍትሕ ወይም ለሥነ ጥበብ ራስን በመሰጠት ሊሆን ይችላል። ግን ከስር ያለው ፍላጎት አንድ ነው፤ ሕይወታችንን ከራሳችን ለሚበልጡ ነገር ትርጉም እንዲኖረው ማድረግ። እሺ፣ ወደ ክፍል 5 ደርሰናል። መርሁን በተግባር ማዋል። እስካሁን ያወራነው ጽንሰ ሐሳብ በጣም ጥሩ ነው። ግን ምን ልንል እንችላለን? በየቀኑ ሕይወታችን ውስጥ ምን ለውጥ ያመጣል? ይህን ታላቅ መርህ ወደ ተጨባጭ ተግባር እንዴት ነው የምንቀይረው? 3 ቀላል እርምጃዎችን እንመልከት።
1. በየዕለት ውሳኔዎቻችን ምናደርጋቸው ትንሽ ምርጫዎች ከትልቁ ዓላማችን ጋር ይስማማሉ ወይ ብሎ ማሰብ። 2. ፍርሃት ሲገጥመን በሁኔታዎች በማይናወጥ ጽኑ መሠረት ላይ መቆም። 3. የሕይወት ዓላማ ስንፈልግ ከራሳችን ለሚበልጥ ተልዕኮ መኖር። እነዚህ እርምጃዎች ያንን ትልቅ መርህ ወደ እውነታ ይቀይሩታል። እሺ፣ ወደ መጨረሻው ክፍል ደርሰናል። ክፍል 6 የመጨረሻ ማሰላሰል። እንግዲህ እስካሁን የተጓዝነውን መንገድ እስቲ ለአፍታ ቆም ብለን እናስበው። ይህን ሁሉ ካየን በኋላ ወደ ጀመርንበት ትክስ እንመለስ። በሕይወት ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ብንኖር ወይም ብንሞት የጌታ ነን። አሁን እነዚህ ቃላት ከበፊቱ የበለጠ ትርጉም ይዘው ይሰማሉ አደል? እናም በመጨረሻ በዚህ ጥያቄ ለያይ በእውነት የአንድ ነገር አካል መሆን ምን ማለት ነው? ሕይወትን፣ ሞትን እና በመካከላቸው ያለውን ሁሉ ሊቀርጽ የሚችለው ይህ የመሆን ስሜት ነው። ሁሉም የራሱን መልስ እንዲፈልግ አበረታታለሁ። ስላዳመጣችሁ ከልብ አመሰግናለሁ።